ከሱ ደግሞ ምን አግኝተሽ እንደሄድሽ ማወቅ ፈልጋለሁ። ከማን ነው? ከጓደኛሽ ሚላ። እዚህ ጋር ሚላ ምን አመጣው? ሚላ እኮ ጓደኛዬ ነበር። የኔና አንቺ መለያየት ሚላ ነው ልትለኝ ነው? ሰላም ተረጋጊ። አንድ ጥያቄ ነው የጠየኩሽ፣ እሱን ብቻ መልሽ። በሰዓቱ ከሱ ምን አግኝተሽ፣ እኔ ደግሞ ምን አጥፍቼ ነው ትተሽኝ ሄድሽው ነው ያልኩሽ። አንተም እኮ ምን እንደሆነ ሳላቅ ዝም አልከኝ። ደግሞ እኔም ልጅ ነበርኩኝ፣ መለማመጥ ስላልፈለግኩ ታውኩ። እና አሁን ለምን መጣሽ? ለምን እንደዚህ ትጠኛለሽ? ለምን ትለማመጭኛለሽ? ምክንያቱም አሁን ትልቆኛለሁ፣ ማገናዘብ ጀምሬያለሁ። ውሸት ውሸት! ይሄ ትልቅ ውሸት ነው። አይደለም። ይኸውልሽ ሰላም፣ በቃ አታናጅኝ። ይሄ ሚላ የሚባል ልጅ በሰዓቱ ጓደኛሽ ነበረ። የምትፈልጊውን የምትወጂውን ያውቃል። ስለዚህ ስርስርሽ አለና እጁ አስገባሽ። ከዛ በኋላ የሚፈልገውን ነገር ካረገ በኋላ ዞር በያለሽ። አሁን ወደ ቅዱስ መጣሽና ከኔ ጋር ልትሆኚ እየሞከርሽ ነው ያለሽው። ቆይ ማን የነገረህ አብረው ነበሩ ብሎ? በአይኔ በብረቱ እኮ አይቼሻለሁ። ተቃቅፋችሁ አልጋ ላይ፣ ለዛውም እንዴ! እሱ እኮ አጋጣሚ ነው። ፍቅር በአጋጣሚ አይመሰረትም፣ በአጋጣሚም አይፈርስም። አንቺ ደግሞ ሴት ነሽ። አይምሮሽ ባይፈልግ ይህን ፈጽሞ ልታረጊ አትችይም። ቆይ ማን ነው ለወንድ ልጅም መሳሳት ለሴት ልጅ ደግሞ አለመሳሳትን የሰጠው? በቃ ሰው ነበርኩኝ፣ ተሳሳትኩኝ። ሰላም፣ ካደረግሽው በላይ አሁን ሰውነትሽንና መሳሳትሽን ቀለል አድርገሽ ስታወሪ አሁን ይበልጥ እያዘንኩብሽ ነው ያለሁት። በቃ እሺ፣ አሁን አብረን እንመለስ፣ አብረን እንሁን። እኔ ባጣ ቆይሽ ነኝ። ቆይ ቅዱስ ላንቺ ምንሽ ነው? ፍቅሬ ነሃ፣ ለብዙ ዓመት የወደድኩ ፍቅሬ። ግን አልታመንሽለትም። ከፍቅር ደግሞ እምነት ይቀድማል። እምነት የሌለው ፍቅር የተራራሪ አፈር እንደማለት ነው። ቀስ ቀስ እያለ መሸርሸሩ አይቀርም። ይኸውልሽ ሰላም፣ በቃ ከዚህ በላይ አንጎዳዳ። አንቺም ወደ ህይወትሽ፣ እኔም ወደ ህይወቴ እንቀጥል። አሀ፣ እንለያይ እያልከኝ ነው? መጀመሪያም እኮ አብሮን አልነበርንም። እኔ ደግሞ ደግሜ ተስፋ ማድረጊ። ከዚህ በኋላ አላስቸግርም። መልካሙን ሁሉ እመኝልሃለሁ። ደግሜ ላይ ቆይ፣ አንቺ ማንሽ? ለምንድን ነው ትዕግስቴን የምትፈታተኝ? እኔ እኮ ምንም አላደረኩም። እኔና ምግቡን ቀምሳው ነው። ከዛን ደግሞ ነገርኳት እንጂ ይፈጠራል ብዬ አስቤ አይደለም እኮ። ደግሞ ጥፋትሽን ለመደበቅ አትሞክሪ። ዝም በይ እሺ። እሺ፣ በጣም ይቅርታ። ይቅርታ? የአንቺ ይቅርታ ለእኔ ምን ይጠቅመኛል? ቆይ ትንሿ፣ ሆን ብለሽ ነው አይደል እንደዛ ያደረግሽው? እንዴ እኔ ለምንድነው እንደዛ ማድረገው? ደግሞ እኮ አንቺ ተቀየርሽብኛል። ሲቀጥል ደግሞ ወጥ ወረሮ እኮ በአንቺ ምክንያት ነው። ሱቅ ልጋሽኛ ነበር እንዴ? ስመጣ ደግሞ አሮ ነበር። ስለዚህ እኔ ጥፋት ሊሆን አይችልም እኮ። ጭራሽ ትከራከሪኛለሽ? ስሚ፣ እኔ በተዳሪና በህይወቴ ለሚመጣ ሰው ዳግመኛ ይቅርታ ማድረግ አቁሜያለሁ። እሺ? ምን እየሆናችሁ ነው? ምን ነው? ምን እየሆንሽ ነው? ቆይ አንቺ ጽናት፣ አንቺን ነው? እኔ ነው እየጠየከኝ ያለው? ቆይ ለምን እኔን ለመጠየቅ እንደዚህ ፈጠንክ? እሷን ለምን እንደዚህ እንዳደረገች ለምን አትጠይቃትም? አዎ፣ ምክንያቱም ሰሞኑን አንቺ ሁላችንም ላይ ስለተቀየርሽ። መነጋገር ካለብንም እሷ ፊት አይደለም፣ ብቻችንን እናወራለን። ቆይ ነገር ለቤታችን ጥሩ ነው ብለሽ ታስቢያለሽ? ሰላም ማጣታችን ትዳራችንን አይጎዳውም? እኔ ነኝ ሰላምን ያሳጣው? እና ታዲያ ምን ልበል? ቢሮ፣ ክያ ቤት፣ እዚህ። ቆይ የተፈጠረ ነገር ካለ ለምን በግልጽ አትናገሪም? ብናገርም እኮ ምንም የሚለወጥ ነገር እንደሌለ አይቻለሁ። ስለዚህ ከእንግዲህ ጉንጬን አላለፋም። ያኔ ጥፋት ነው፣ በእኔ አትጣሉ። አንገት መልፋቱንማ ተከነሽበታል። ጽናት፣ አንቺ ጽናት! አንቺን ወሰዱብኝ። መቼም አልሰጣቸውም። ሰኒያችን ወሰዱብኝ። ተረጋጋ። በአንቺ መጥተውብኝ መቼም አልተዋቸውም። ተረጋጋ። በቃ በህልሜ እኮ አንቺን ወሰዱብኝ። አልለቃትም አልኳቸው። እንዴ ጆከር፣ እነሱ ሳይገሉኝ አንተ አፍነህ ልትገለኝ ነው እንዴ? ይቅርታ፣ ስሜታዊ ነው። ሲጀመር አንቺን ሊነኩ ከማን ጋር ነው በኩል ሌሊት የምታወሪው? አይ ምንም፣ ውሃ ጠምቶኝ እኮ ልጠጣ ገብቼ ለዛ ነው የተነሳው። ጽናት ይበቃሻል። እኔ እኮ ህፃን አይደለሁም የምታታልኝ። ስልክሽ በተደጋጋሚ ሲጠራ ነበር። ጭራሽ ደግሞ በሌሊት እዚህ ቁጭ ብለሽ እያወራሽ ነው። ኪራዬ፣ እንዳሰብከው እኮ አይደለም። እና እንዴት እንዳስብ ነው የፈለግሽው? እንዴ በምን እንደተቀየርሽ ሳላውቅ የሰሞኑ የባህሪ ለውጥሽን ለመቀበልና ለመታገስ እየሞከርኩ። አንቺ ግን ጭራሽ አልገባሽም። እንደ ማስተካከል ጭራሽ እያባሹ ትሄጃለሽ። ኪራዬ፣ ቆይ ላስረዳ። ስልክ እኮ አሁን ያወራሁት ልጅ ድሮ አብረን አድገን። በቃ ማንም ይሁን አንቺ እኮ ባለትዳር ሴት ነሽ። እኔም ባታከብሪ ራስሽን አታከብሪ? ምን ማለት ነው በኩል ሌሊት ስልክ ማውራት? እንዴ ቆይ ኪራዬ፣ የተጠራጠርከኝ ነው እንዴ? እኔ እኮ ሌሊት የማወራው እሱ ውጪ ስለሆነ ሰዓታችን ስለሚለያየ ነው። ሺህ ጊዜ ይለያይ። ሁሉም ነገር ለከት ሲኖረው ጥሩ ነው። ይህ አንቺ የምታደርጊውን ነገር ሌላ ሰው አድርጎት ቢሆን ኖሮ ምን እንደምትይ እኮ በደንብ አውቃለሁ። ጽናት፣ ከቻልሽ አቁሚ። እንዴ
እሺ ተረጋጋ ጽናት። ምን አይነት ባህሪ እንዳለኝና ለነገሮች ምን ያህል ችኩል እንደሆንኩ ታውቂያለሽ አይደለ? ለምታደርጊው ነገር ብትጠነቀቂ ነው የሚሻለው። ያለበለዚያ ግን ይኸውልሽ 1-2 ስንባባል የማያባራ የቃላት ጦርነት ውስጥ እንዳንገባ። እንዴ ኪራ ተረጋጋ እንጂ ያን ያክል እኮ መናደድ የለብህም። ቤትን እንድትናፍቅ ነው ማድረግ ገነት ነው ማደርግልህ ስትይ የነበረውን ቃል አመት እንኳን ሳይሞላሽ ቀረጣጥፈሽ አትብዪ። አሁን እሱ ምን አስባለ? ቆይ ይህን ያለን ያጠፋሁት ነገር አለ? እሺ በቃ ስልኩ ነው አይደለ? ከእንግዲህ ይቀራል። ቆይ ምን ያህል እንደተቀየርሽ እንዴት አድርጌ ላሳይሽ? እንዴ እውነት ነው እንዴ ሴቶች ከትዳር በፊትና ከትዳር በኋላ 2 መልክ ነው ያላቸው የሚባለው? ኪራ ምን እያልክ ነው? እኔ ሁሌም ለአንተ አንድ ነኝ። ምንም ለውጠውም ሆነ በቃ የድሮ ጓደኞቼ ጉዞ ምናምን አዘጋጅተው ነበር፣ አብሬያቸው ሄድኩኝ። እና ታዲያ ቀድመሽ መናገር አልነበረብሽም? ምን ማለት ነው? ቆይ እንደቀለድኩኝ ማለት ይሄ ነገር የተደጋገመና የበዛ አልመሰለሽም? ምኑ ነው የበዛው? ዝም ስትባይ እንደዚህ መሆኑ ነው። ደግሞ ቤቱን ለማን ትተሽ ነው የምትሄጂው? መርሲ ሙያ አለ ደግሞ ጆከርም ይኖራል። አላውቅም። በቃ ወስነሽ ከሄድሽ በኋላ ደውለሽ አትንገሪኝ። ምን አለች? ነግሬ ነበር እኮ እንደማትቀበለኝ። አዳማ ድረስ ስትሄጂ ቤቱ ማን ሊጠብቀው ነው አለች። እና ምን ተሻለ? እሱማ ምንም አይሻልም። እሷ ሳትመጣ እዛ ቤት መመለስ አንችልም። እሷ ብትመጣ ራሱ በሰላም መኖራችን እንጃ። ስለዚህ የሚሆነውን ዝም ብሎ መጠባበቅ ነው። እሺ ቆይ እሷን እንደማይጎዳት በምን እርግጠኛ ነሽ? እኛ ካጣ እኮ ወደ እሷ መዞር አይቀርም። አዎ ልክ ነህ። ቆይ እንዴት ነው ያልመጣልኝ? ደግሞ ያደርገዋል። በተደጋጋሚ እሷን ለመቅረብ ሲሞክር አይቼዋለሁ። እሺ አሁን ቆይ ምን እናድርግ? አላውቅም። ስለዚህ እኛ ከቤት መውጣት ምንም ጥቅም የለውም። እንደውም ይበልጥ ለእሱ እድል ማመቻቸት ነው የሚሆነው። እና እዛ ቤት ሄጄ የማልፈልገውን ሰው ላግባ ወይ? ካልሆነ እኔና አንቺ እንጋባለን። ምን? ቆይ ምን አይነት ሀሳብ ነው? እኔ እንዴት ተጨንቄ በይሳት ላግባሽ ትለኛለህ? እውነቴን እኮ ነው። እኔ አንቺን ማገባሽ ከሆነ ሌላ ሰው አንቺ ማግባት አይችልም። ያው እንደዚህ ያልኩሽ እኔ ከአንቺ የተለየ ነገር ፈልጌ ሳይሆን ያው አንቺን ለማስመለጥ። ኧረ ፈልገህ አይደለም? ምን ነው ከዚህ ሁሉ ንግግር የማልችን ፈንቅለሽ አወጣሻት? ቆይ አልፈልግም ማለቴ ቅር አሰኝቶሽ ነው? ጉዳይ አይደለም። አሁን እሱ አያሳስበኝም። እንደማያሳስብሽማ እኮ አየን። አሁን በይሳት አንከራከር ጆከር። በቃ ተው። እኔ አቅሙ የለኝም። እኔ እያለሁ የምን መፈስፈስ ነው? ጠንከር በይ እንጂ ንግስቴ። ያው ንግስት እኮ ሲደክማት ንጉስ ነው የሚያበረታት። ጭራሽ ንግስትና ንጉስ ሆነ? አዎ እኔ ሳይሽ ለእኔ ንግስቴ ትመስያለሽ። ግን ያው ንግስት ያልኩሽ ስምሽን ለመጥራት ነው። ማትረባሽ ደግሞ አንተ መስማቴ። ሰው ቆይ እንዴት ማኩረፍ የሚያምሩበታል? እሺ እንታረቅ። አልታረቅም። ደግሞ ትሰማኛለህ? ለአንተ ንግስት ባለው ለሌላ ሰው ንግስት ነኝ። እሺ ስለዚህ ጦርነቱ ይበዛብሃል እያልሽ ነው? በቃ ዝም በል በእናትህ። ና እንሂድ ደግሞ። ንግስቴ ይህን ያህል ነው እንዴት ተናደድሽ? ኡፍ ና እንሂድ። ማንም አልተፈታተረኝም። ዋጋ አስከፍልሻለሁ። ማንን እንደተሳፈርሽ ስላልገባሽ ነው። እንዴት አድርጌ ህይወትሽ እንደማመሰቃቀል አሳይሻለሁ። ልክ እንደ ሲኦል ረመጥ አድርግብሽ። ከዛ ተቃጥለሽ ልሞች ስ ልክ እንደ በረዶ ቅዝቃዜ ልብሽ ውስጥ ከሰርኩ እንደሚገባ አድርግብሻለሁ። ያኔ ግን እኔን አንዱ በማድረግ ትችላለሽ። ትንሿዬ እንዴት ነሽ? ውይ እንዴት ርቆኝ እንደነበር ብታይ። ታየን ይቅርብሽ።
እንዴ ምንድን ነው? እኔ ፀሐይ ቀጥቅጦኝ እርቦኝ ነው የመጣሁት። አምጪ፣ ምን ያስገበግብሻል? ከፈለግሽ ሌላ ምግብ ጨምረን እንበላለን። ተይኒና ይቅርብሽ። ደግሞ የሁሉ ምግብ ምንድን ነው? ስትታይ ትንሽ ነሽ፣ የምትቆሊው ምግብ ግን አገር ነው። በስመ አብ አንቺ። ይቅርብሽ ብዬሽ ነበር እኮ አልሰማሽኝም። አንቺ ምንድን ነው የምትበይው? እንደዚህ የጎርና ምግብ አሮብኝ እኮ ነው። ከዛ እኔ ልበላው ነው። እና ካረረ ሌላ ምግብ ሰርተሻት በይም እንደ እናደፊው። ጽናት ናት ይሄን ቢያለች። ጽናትማ ይሄን ቢያትልሽ። አዎ ተናዳ ነው መሰለኝ። ከዛ እንደዛ አለች። ኧረ ነው ሄጄ እጠይቃታለሁ። እንዴ ኒና ችግር የለውም ኒና። ይህ ምግብ ቢብለሻል እንዴ? ምንድን ነው? ያረረ ምግብ እኮ ነው። እንዴት ቢያልሻት? ወይ ሌላ ቅጣት አቀጫትም እንዴ? ኧረ እኔ እንድትበላው ቢያል አልኳትም እንዴ። ሲጀምር እንደዛ አላለችሽም አይደል? አሁን ሰው አለ ኒና፣ በኋላ ይደርሳል ማውራቱ። ደግሞ ትንሿ እኔ እንድትበይው ብዬሻለሁ። ቆይ ለምንድን ነው የምትዋሺው? እሱማ ብለሽኛለሁ። ለምንድን ነው የምትለው? ወጡን እጅ ላይ ስላረረ ቢብላኛለች። ለዛ ነው። ማን ጽናት ናት ቢያለችሽ? አዎ ብያታለሁ፣ ግን ደግሞ እንድትበላው ሳይሆን እኔ እንድትደነግጥ ነው ያልኳት። እንዴ ትንሿ። እሺ በቃ አሁን ሂጂና ሌላ ምግብ ወስደሽ ቢ። እሺ በቃ እኔ ሜጃ ብሬያት ልብላ። ለምንድን ነው ይህንን ምግብ እንድትበላ የነገርሻት? ስራ ላይ እኮ ስህተት ያጋጥማል አይደል እንዴ? ስህተታው ይፈጠራል፣ ግን ደግሞ የእሷ ተደጋገማ። ድስት ጥዳ እየወጣች እኮ ወጥ ስታበላሽ ይሄ የመጀመሪያ ጊዜው አይደለም። ቢሆንም ሰው በምግብ አይቀጣም። ሲጀመር የኔ ቅጣት ለእናንተ መቼም ልክ ሆኖ አያውቅም። ጽናት ቆይ እኔ አወራታለሁ። ቆይ ምን ማድረግሽ ነው? ምንም። እዛ ሁሉም ሰው በተሰበሰበበት እንደዚህ ስላደረግሽ ምንም የሚቀየር ነገር ያለ ነው የሚመስልሽ? ቆይ አንቺ ማንሽ? ለምንድን ነው ትዕግስቴን የምትፈታተኝ? እኔ እኮ ምንም አላደረኩም። እኔና ምግቡን ቀምሳው ነው። ከዛን ደግሞ ነገርኳት እንጂ ይፈጠራል ብዬ አስቤ አይደለም እኮ። ደግሞ ጥፋትሽን ለመደበቅ አትሞክሪ። ዝም በይ እሺ። እሺ በጣም ይቅርታ። ይቅርታ? የአንቺ ይቅርታ ለእኔ ምን ይጠቅመኛል? ቆይ ትንሿ ሆን ብለሽ ነው አይደል እንደዚህ ያደረግሽው? እንዴ እኔ ለምዶ እንደዛ ማድረገው? ደግሞ እኮ አንቺ ተቀየርሽብኛል። ሲቀጥል ደግሞ ወጥ ወረሮ እኮ በአንቺ ምክንያት ነው። ሱቅ ልጋሽኛ ነበር እንዴ? ስመጣ ደግሞ አሮ ነበር። ስለዚህ እኔ ጥፋት ሊሆን አይችልም እኮ። ጭራሽ ትከራከሪኛለሽ? ስሚኝ፣ እኔ በተዳሪና በህይወቴ ለሚመጣ ሰው ዳግመኛ ይቅርታ ማድረግ አቁሜያለሁ። እሺ? ምን እየሆናችሁ ነው? ምንም። ምን ነው? ምን እየሆንሽ ነው? ቆይ አንቺ ጽናት፣ አንቺን ነው? እኔን ነው እየጠየከኝ ያለው? ቆይ ለምን እኔን ለመጠየቅ እንደዚህ ፈጠንክ? እሷን ለምን እንደዚህ እንዳደረገች ለምን አትጠይቃትም? አዎ ምክንያቱም ሰሞኑን አንቺ ሁላችንም ላይ ስለተቀየርሽ። መነጋገር ካለብንም እሷ ፊት አይደለም፣ ብቻችንን እናወራለን። ቆይ ነገር ለቤታችን ጥሩ ነው ብለሽ ታስቢያለሽ? ሰላም ማጣታችን ትዳራችንን አይጎዳው? እኔ ነኝ ሰላምን ያሳጣው? እና ታዲያ ምን ልበል? ቢሮ፣ ክያ ቤት፣ እዚህ። ቆይ የተፈጠረ ነገር ካለ ለምን በግልጽ አትናገሪም? ብናገርም እኮ ምንም የሚለወጥ ነገር እንደሌለ አይቻለሁ። ስለዚህ ከእንግዲህ ጉንጬን አላለፋም። ያኔ ጥፋት ነው፣ በእኔ አትጣሉ። አንገት መድፋቱንማ ተከነሽበታል። ጽናት፣ አንቺ ጽናት! እሱ እዚህ ምን ይሰራል? ዝም በል ሂድ። እዚህ ምን ይሰራል? ቅዱሴ አንተ ነህ እንዴ? አላየሁህም እኮ። እንዴት ነሽ? አሁን ወዴት ልሄዳችሁ? ወደዚህ ነን። እኔም ወደዛ ነኝ። ምን ሸኛችሁ? አይ እንግዲህ የለም፣ ወደ ቅርብ ነን። ኧረ ምግብ ሸኛችሁ። አይ እዚሁ ነን፣ ችግር የለውም። ደግሞ ተሽሎሃል፣ መኪና መያዝም ጀምረሃል። እንዴ አንድ ወር ሞላኝ እኮ አትያዝ ከተባልኩኝ። አሁን በጣም ደህና ነኝ። ደስ ብሎናል። እኔም ጆከር። አዎ በጣም ደስ ብሎናል። ቦርሳ ተሸክመሽ ደግሞ ወዴት ነው? ጉዞ። ለእህቴ እንዳትነግራት እንጂ ጉዞ እየሄድን ነው። እንዴ ወዴት ነው በዚህ ሰዓት ጉዞ የምትሄዱት? እዚሁ ነው። እዚሁ። ስም የለውም? አለው
ስላልተያዘልን ነው። ግን አንተ በዚህ ሰዓት እዚህ ምን ትሰራለህ? የእኔ የቆያችሁና የእናንተ ግን የዚህ ሰፈር መገኘት በጣም ገርሞኛል። ኧረ አትገረም። በቃ አንተም ግባ፣ እኛ የምንሄድ አይሻልም? ለምን እንዴ? እሸኛችኋለሁ። ኑ ግቡ፣ ኑ። በቃ ጽያ አትዘኝ። ቆያ ሁሉ ትዕግስትሽ የት ሄደ? አለቀ መሰለኝ። የሚያናድደኝ ነገር አላጣም። በሁሉም ነገር እናደዳለሁ። ምናልባት የምትወስጁ መድኃኒት ይሆን እንዴ? እሱም እኮ ጸባይ ይቀይራል። አላቅም። በትንሹም በትልቁም እናደዳለሁ። ቁጣ ይለኛል። ይገባኛል እኮ ግን ደግሞ ወንድ ልጅ ሰላሙን ይፈልጋል። ሰላሙን ካልሰጠሹ ቤቱን ነው የሚጠላው። እሱንም አውቃለሁ። ግን ምን ላድርግሽ? እሱም እኮ ሰላሜን ሊሰጠኝ አልቻለም። ወይ እስኪ ለተወሰነ ቀን ከከተማ ወጡ፣ ፍቅራችሁም ይታደሳል። እሺ እስቲ እና ናውማ ምንም ባረግላት ላስደስታት አልቻልኩ። ጭራሽ ዛሬማ ውጪ ተገናኝተን ምሳ እንብላ ብያትም እምቢ አለች። እኔ ግን ቁጭ ብላችሁ ማውራት ያለባችሁ ይመስላል። አይ ናውማ፣ ቆይ እንዴት ነው የምናወራው? ገና ማውራት ስጀምር እኮ ነው የምትነጥቀኝ። በዛ ላይ ሰሞኑን የሆነ ስልክ ይደወልላታል ማታ ማታ። ማነው ስላትም አትናገር። በቃ ወይ ካልሆነ እኔ አወራታለሁ። ይሻላል ናውማ፣ አንተ ብታወራት ይሻላል። እኔማ ስናደድ እንዳላስቀይማት እያልኩኝ ቶሎ እወጣለሁ። ጭራሽ ማላውቃት ሴት እኮ ነው የሆነችብኝ። አትጨናኪራ፣ ያው ሰው አይደለች። አንዳንዴ እንደዚህ አይነት ነገር ይገጥማል። አትጨናኪ። እዚህ ነው የምናድረው? ወደዛ አንድ ቤት አለ፣ ካልሆነ እዛ እናድራለን። እሺ በቃ አንድ ያሽልኝ። ወሬ ልትሄድ ነው? ሽንቴን በጣም ነው ያዘኝ። ሽንቴ ልሽ። እሺ ግን ቶሎ ና። እሺ እሺ። ሳኒ ጽናት እንዴ! በዚህ በሌሊት የት ሄዳ ነው? አንቺን ወሰዱብኝ። መቼም አልሰጣቸውም። ሰኒያችን ወሰዱብኝ። እሺ ተረጋጋ። በአንቺ መጥቶብኝ መቼም አልተዋቸውም። እሺ ተረጋጋ። በቃ ደህና ነኝ። በህልሜ እኮ አንቺን ወሰዱብኝ። አለቃትም አልኳቸው። እንዴ ጆከር፣ እነሱ ሳይገሉኝ አንተ አፍነህ ልትገለኝ ነው እንዴ? ይቅርታ፣ ስሜታዊ ነው። ሲጀመር አንቺን ሊነኩ ከፈለጉ እኔንም እንደ ጓደኛ የገለው መሆን አለበት። እሺ ምንድን ነው እንግዲህ? ቆይ ማድረግ የምንችለው ነገር አለ? ምናልባት ዛሬ ህልም ነው፣ ግን ደግሞ ነገ የምንኖረው እውነተኛ ህይወት ነው። ሰኒ፣ ይህ ነገር ከመፈጠሩ በፊት ምን ማድረግ እንዳለብን ማሰብ አለብን። ለምንድን ነው እንደዚህ የምታስብልኝ? አላውቅም፣ ግን ከዚህ ነገር አንቺ ማዳን አለብኝ። አንቺ የኔ ኃላፊነት ነሽ። ምክንያቱ ምንድን ነው? እስኪ ንገረኝ።
ምክንያቱም አንቺ የኔ ኃላፊነት ስለሆንሽ ነው። ሰኒ እዚህ ነገር ውስጥ